ይህ ማሂ ኢንተርቴይንመንት ነው። ውድ ተመልካቾቼ እንደምን ቆይታችኋል? ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ። ቆሞ ነበር? አዎ መቼ ቆሞ ነበር እኮ ሲጀመር እየቆጠረ አልነበረም እንዴ? እንትን ብሏል ማለቴ ቆጥሮ አልፎ እንትን ብሏል። ኦኬ ብሏል። አሁን ሰነፉን ጀምሯል። አሁን ጀምሯል። እስቲ ቅድሙ እሺ እድሞ ቆጥሯል። ከእንደገና ነው እኮ አሁን ሙሉ አድርገው አትጠጊ ምን አትበይ። እንደዛ አይደለም፣ እንደዚህ ችግር የለውም። እንደዚህም ቢሆን ይሆናል። እንደሱ አትያዩ። እንደዚህ ኧረ ግድ የለም። እንደዚህ ቢሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር መድኃኒታችን ኢየሱስ ክርስቶስ ሆይ ለዚህ ቀን ያበቃን አምላክ ክብር ምስጋና ይገባል። አሜን። እቺ የብራኬል ትባላለች። እቺ ደግሞ የመን ትባላለች። እቺ ደግሞ ወይዘሮ ማለት ትባላለች። እሳቸው ደግሞ አቶ ተገኑ ኃይሉ ይባላሉ። ለዚህ ቀን ያበቃን አምላክ ክብር ምስጋና ይገባል። ዛሬ ልጃችን ሳለልሽ እህታችን ሳለልሽ ስለተሳለች ዳቦ፣ ቡና፣ ፍራፍሬ፣ ጠጁን፣ ጠላውን፣ ቢራውን አቀርባላለች እና ያሰበች ነገር ያሳካላል። አሜን። ጤና ያርጋል። አሜን። እንዲሁ ለሚቀጥለው ዓመት በሰላም ያደርሰን። አሜን። ልጆቻችንን የምራኬልን ያሳድግልን። አሜን። ባለቤታችን ጤናት ያድርጋት። አሜን። እናንተንም ደብረንም ይህንን ምስት አዘጋጅታ ተናገሮችን ቃግራት ሰጠችን ጋር ገባታል። እናመሰግናታለን። ቀለበሉ የእናታችንና አባታችን ያስመርልን። አሜን። አውርዳት አውርዳት። ቤተክርስቲያንን ጠብቅልን። አሜን። ጤናችን ይስጥልን። አሜን። እንደዚህ ብለን ስምን እንጠራለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ለዘላለሙ አሜን።
አሜን 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 እንግዲህ ውድ ተመልካቾቼ በጣም ይቅርታ ልጄ ትንሽ አስቸጋሪ ይላል። ፕሮግራማችንን እንግዲህ በዚህ መልኩ በለቅሶ አጅባናለች። ይህም አንዱ ውበት ነው። ይህ ማሂ ኢንተርቴንመንት ነው። ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ። ቀን ይሄ አደጋ ሀብን ያደረገው አጋጣሚ የዛን ቀን ደግሞ የኪዳነ ምሕረት ቀን ስለነበረ ቀረጻ ከመጀመራችን በፊት ዳቦ ቆርሰን ሻማ አብርተን መዝሙር ዘምረን ጸሎት አድርገን ነበር ወደ ስራችን የገባ ነው። እንግዲህ እንደ እግዚአብሔር ፈቃድ ሆኖ ይሄ አደጋ ለሞት ነበር የመጣው። አደጋው ትንሽ ከበድ ያለ ነበረ፣ ግን እግሬ ላይ ብቻ የስብራት አደጋ ሆኖ የሞት ደብዳቤው ተሽሮ እንግዲህ ኪዳነ ምሕረት ከሞት ገላግላኛለች ለማለት ያክል ነው። ቀረጻ እየቀረጽን ነበረ። የነትና ማንዴላና ከታምሩ ብርሃኑ ጋር አንድ አዲስ የሲኒማ ፊልም ይዘን እየመጣን ነው። እዛች የመንገድ ሲኖች ነበሩ፣ መገናኛ አካባቢ፣ ዘፍመሽ አካባቢ ታቂ፣ እዛ አካባቢ እንቅስቃሴዎች ይበዛሉ። እዛ አካባቢ ላይ በእግራችን ሆነን እየቀረጥን የመንገዱ ማካፈያ ላይ ነበርኩኝ እኔ መሀል ላይ። አጋጣሚ እንግዲህ በፍጥነት እያሽከረከረ የመጣ መኪና ኮሪደሩን በጣም ተጠግቶ የነዳው ስለነበረ የእግር እንቅስቃሴ በማደርግበት ሰዓት በፍጥነት መጥቶ የጣለኝ። ይሄ ነው ሀብትን ያደረገው። በፊትም ፊልሞችን ፕሮዲውስ አደርጋለሁ። ይሄ ትንሽ ለየት የሚያደርገው ትልቅ ስራና የሲኒማ ፊውቸር ፊልም መሆኑ ነው። ፕላስ ደግሞ በዳይሬክቲንግም ነው የመጣሁት በዚህ ስራ ላይ። እንደ ፈተና ተቆጥራ እችን ነገር መጥታለች። ግን ያው እግዚአብሔር ይመስገን አልፏል። ስብራት ቢሆንም 1-3 ሳምንት መንቀሳቀስ አንችልም። እግሬ ላይ ጄሶ ገብቷል። እግዚአብሔር ይመስገን። ከአደጋ አንጻር ቀላል ነው ማለት እችላለሁ። ገናኛ አካባቢ ላይ ብዙም አደጋ ይፈጠራል ብለሽ የማታስቢበት ክራውድድ የሆኑ ቦታዎች ናቸው። ለመኪና እንደውም ትራፊክ ጃም የሚበዛባቸው ቦታዎች ናቸው። ቦታዎቹ ግን በተቃራኒ ሳይድ ከመገናኛ ወደ ወደ 22 የሚሄድ መኪና ስለሆነ በዛ መንገድ ክፍት ስለሆነ ነው በዛ ፍጥነት ሲነዳ የነበረው እና አንድ በጣም የምንወደው ጓደኛችንን የዛሬ ወር አካባቢ እንደዚሁ በመኪና አደጋ ቱሉ ዲምቱ አካባቢ ራይድ የሚሰራ ልጅ ጓደኛችን እንደዚሁ በመኪና አደጋ ጫት የጫነ አይሱዙ መኪና እላቸው ለተባቸው እሱን ጓደኛችንን አተን 3 ሰዎች ናቸው በአንድ መኪና ውስጥ የሞቱት ነው። የእሱን ሀዘን ሳንጨርስ ነው ይሄ ነገር እኔ ላይ ደግሞ የመጣው። በአሁኑ ሰዓት ኢትዮጵያ ውስጥ የትራፊክ አደጋ ያላንኳኳው ቤት አለ ብዬ መናገር በጣም እስከሚከብደኝ ድረስ ነው። እንግዲህ በየቀኑ በየሳምንቱ በዜናዎች ላይ የምናየው እና አሽከርካሪዎቻችን በጣም ተጠንቅቀው ቢነዱ፣ ስፔሻሊ ደግሞ ከተማ ውስጥ ከሆነ ድረስ 40-50 ባይታለፍ እኛም እየቀረጽን እንደሆነ ብዙ ሰው ያየናል። ብዙ ሰዎች ነበሩ ከበውንም ቆመዋል ምናምን እና እዛ አካባቢ ላይ በእንደዚህ አይነት ፍጥነት ማሽከርከር ይሄ የእግዚአብሔር ታምር ሆኖ እንጂ እንደ ፍጥነቱና እንደ መተኛነታት ዛሬ በህይወት ላይ ላልኖር ይችላለሁ እና እባካችሁን አሽከርካሪዎቻችን እባካችሁ በተቻላችሁ መጠን የሰው ነፍስ ይዛችሁ ነው እና የምትሽከረከሩት። እባካችሁ በኃላፊነትና በጥንቃቄ ለማሽከርከር ሞክሩ። እኔ የአካል ጉዳት ደርሶብኛል። ከነገ ወዲያ እንግዲህ ሕክምና እየተከታተልኩኝ ነው። ከቤት አልወጣም። በህይወት ይመጣ ኖሮ ደግሞ ከባድ ስለነበረ እባካችሁ አሽከርካሪዎቻችን ይህንን ድምፅ ስሙኝ ለማለት ነው። እግሬና ጉልበቴ አካባቢ ነው። እግሬ ላይ ያለ አጥንት ነው ስብራት የደረሰብኝ። ሌላው ነገር እንግዲህ ከእግዚአብሔር ጋር ሰላም ነኝ ያለሁት እስካሁን ድረስ። አንድ ማስተላለፍ የምፈልገው መልዕክት አለ። በየቲክቶኩ በየፌስቡክ እና በየዩቲዩብ ላይ ሄኖክ የመኪና አደጋ ደረሰበት ከተባለበት ሰዓት ጀምሮ እንደ ሞትኩ ተደርጎ እየተነፈሰና እየተወራ ነው ያለው እና ለዚህ ለማይረባ ላይክና ሰብስክራይብ ለመሰብሰብ ተብሎ የሰውን ያልሞተ ሰውን ሞቷል ብሎ ቤተሰብን ማስደንገጥ፣ ወዳጅ ዘመድን ያልሆነ ሀሳብ ማሳሰብ ጥሩ አይደለም እና እባካችሁ ከዚህ ስራችሁ ተቆጠቡ። እናንተ ቲክቶከሮች እና ፌስቡከሮች ወይ ደግሞ ዩቲዩበሮች ለማለት ፈልጋለሁ። ከዛ በተረፈ አደጋው ከተፈጠረ ሰዓት ጀምሮ ከጎን የነበሩ በፊልም ስራ ላይ የተሳተፉ የነበሩ ሙሉ የፊልም ክሩ ስፔሻሊ ደግሞ ካሳሁን ፍስሐ ማንዴላና ታምሩ ብርሃኑ ሁሉም የፊልም ክሩ አባላትንና የኢትዮጵያ ሕዝብ እንዳለ እየመጣ የሚጠይቀኝን ወዳጅ ጓደኛ፣ ዘመድ፣ ቤተሰብ ሁሉንም በዚህ አጋጣሚ ማመስገን እፈልጋለሁ።